አሁን ላይ ከ10 ቢዝነሶች 9ኙ ምንም ገንዘብ እየሰሩ አይደለም። የሰሯትንም ገንዘብ በማርኬቲንግ እየፈጁት ይገኛሉ። የቢዝነስ ኦነር ሆናችሁ በዚህ መንገድ የምትቀጥሉ ከሆነ አንድ ቃል ምገባላችሁ ነገር ቢዝነሳችሁ ለረጅም ጊዜ አይቀጥልም፣ በቅርቡ መዝጋታችሁ አይቀርም። በዚህ ቪዲዮ ከኪሳችሁ ምንም ገንዘብ ሳታወጡ ምንም እውቅና ሳያስፈልጋችሁ የፎሎወራችሁን ቁጥር ሳትጨምሩ ነባር የሆነ ፎሎዊንግ ሳይኖራችሁ እንዴት ቢዝነሳችሁን ማርኬት አድርጋችሁ የተሻለ ኳሊቲ የሆነ ደንበኛ ማግኘት እንደምትችሉ ምነግራችሁ ይሆናል። ሁሌ ራሳችሁን እንዲሁም ደግሞ ቢዝነሳችሁን ለማሳደግ የሚረዱ ቪዲዮዎችን ፖስት ስለማድረግ ሰብስክራይብ ማድረግ እንዳትረሱ። በአጭር ጊዜ ውስጥ 1000 ሰብስክራይበር ልንደርስ ችለናል። ለሱም ላመሰግናችሁ እወዳለሁ። ቀጣዩ ጎላችን እንግዲህ 10000 ሰብስክራይበር መድረስ ስለሆነ ሁላችሁም አሁኑኑ ሰብስክራይብ በተኗን እንኳን ስቴፖቹን ከማየታችን በፊት ግን ሩት ኮዙን ወይም ደግሞ ከስተመር የምታጡበት ምክንያት በደንብ አድርገን አበጥረን ልንረዳ ይገባል። ብዙዎቻችሁ በዶላር እየከፈላችሁ አድረን ታደርጋላችሁ። ማለትም ፌስቡክ እና ኢንስታግራም ላይ ማስታወቂያዎችን ትፖስታላችሁ። ሶሻል ሚዲያ ማርኬቲንግ ኤጀንሲዎችን እንዲያስተዋውቁላችሁ ትከፍላላችሁ። እሱ በጣም ኮምፕሌክስ ከሆነባችሁ ደግሞ ፌስቡክ እና ኢንስታግራም ላይ ፖስት ያደረጋችኋቸውን ቪዲዮዎች ራሱ ቡስት ታደርጋላችሁ። ይሄ ሁሉ ደንበኛን ለማግኘት ሲባል ነው። ነገር ግን አገኘዋለሁ ብላችሁ ሲጠብቁ የነበረውን ደንበኛ ቁጥር እያገኛችሁ አይደለም። ይህንን ችግር ያመጣው ማርኬቲንግን ከከስተመር አይን ወይም ከሚገዛችሁ ሰው አይን ሳይሆን እንደ ቢዝነስ ኦነር እንደ ቢዝነስ ባለቤት በእናንተ አይን ወይም በእናንተ መንገድ ብቻ እያያችሁት ስለሆነ ነው። የኢትዮጵያ ይፋ ባይሆንም ምክንያቱም ኢትዮጵያ ውስጥ ብዙ ሪሰርቾች ስላልተደረጉ በውጭ ዓለም ግን አንድ ሰው ከ5000 ኢማጂን ከ5000 እስከ 10000 የፌስቡክ እና የኢንስታግራም ማስታወቂያዎችን ስክሮል ሲያደርግ ያያል። ከዛ ውስጥ ግን ጭንቅላታቸው ሬጂስተር የሚያደርገው 1% ብቻ ነው። ይገዛሉ እያልኩ አይደለም። ጭንቅላታቸው ኖቲስ የሚያደርገው ሬጂስተር የሚያደርገው ይሄ ኦኬ አድ ነው ብሎ አድ መሆኑን ራሱ የሚያውቀው 1% ብቻ ነው። የተቀረው አድ ፈቲግ የሚባል ነገር ስለያዘው ማስታወቂያ መጣ አልመጣ ምንም ግድ የለውም፣ ኖቲስ አያደርገውም። ዝም ብሎ ፌስቡክ ፖስት ነው ይመስለው፣ ዝም ብሎ ኢንስታግራም ፖስት ነው ይመስለው ስክሮል ያደርገዋል። ስለዚህ ያ ሁሉ ያፈሰሳችሁት ዶላር ያ ሁሉ ያፈሰሳችሁት ገንዘብ የምትፈልጉትን ሪዛልት ይዞላችሁ ሊመጣ አይችልም። ቅድም አድ ፈቲግ ብዬ ዝም ብዬ ያለፍኩት ቃል ምን እንደሆነ ልንገራችሁ። አድ ፈቲግ is the way our brains filter out repetitive or irrelevant content። እንደውም አንድ ፋክት አይቼ ግርም ሲለኝ ነበር። አንድ ሰው ኦን አቨሬጅ አይፍል ታወርን ታውቁታላችሁ ብዬ ተስፋ አደርጋለሁ። አይፍል ታወር ማለት ፓሪስ ውስጥ ያለው ያ ትልቁ ቢልዲንግ ማለት የሱን እርዝማኔ 4.5 እጥፍ የሚሆን ርቀት ሰው በየቀኑ ስክሮል ያደርጋል። ኦኬ እስካሁን ችግሮቹን ብቻ ነበር ስነግራችሁ የነበረው፣ ይሄን አታርጉ። ስለዚህ አሁን ማድረግ ወዳለባችሁ ነገር ወይም አክሽነብል ስቴፑ ምን እንደሆነ ልንገራችሁ። ከዚህ ችግር ራሳችንን የምናወጣበት ብቸኛው ሚስጥር ኦርጋኒክ ኮንተንትን ወይም ሰውኛ ስሜት የሚሰጡ ቪዲዮዎችን ፖስት እያደረጉ ኮሚዩኒቲ ቢልድ ማድረግ። ምክንያቱም ዘመን ተለውጧል። በዚህ ሰዓት ኦነር ሌድ ማርኬቲንግ ነው ብዙ ቢዝነሶች እየተከተሉ ያሉት። ድሮ ቢሆን ሰው አማራጭ አልነበረውም። ቲቪ ላይ ኮመርሻል አመጣችሁ፣ ያን ኮመርሻል ቁጭ ብሎ ለረጅም ሰዓት ያየዋል። ምክንያቱም ስኪፕ ማድረግ አይችልም። ነገር ግን አሁን ላይ ያ ሰው የእናንተን ማስታወቂያ ካልወደደው ምን ማድረግ ይችላል? ስክሮል። ስለዚህ ነገሮች በሙሉ ቀለውላችኋል ማለት ነው። ለዚህ ደግሞ ሰው እናንተን ወዷችሁ እንጂ በግድ አስገድዳችሁት ማስታወቂያችሁን ሊያይላችሁ አይችልም። ኦርጋኒክ ኮንተንትን እየፖስተታችሁ ሎያል ወይም የሚወዳችሁና የሚያከብራችሁ ፋንቤዝ እንዴት እንደምገነቡ በ3 ስቴፖች እንመልከት። ቅድም ስናገር እንደነበረው ፔድ አድስን ተዉት፣ የምከፍሉበትን ማስታወቂያ ተዉትና ሰው ስክሮል ሲያደርግ ኦኬ ይሄ ከኔ ላይፍ ጋር ይመሳሰላል የሚያስብለውን አይነት ኮንተንት ፖስት ማድረግ ተለማመዱ። እኔ አሁን ለራሴ ቢዝነስ የምጠቀመው አካሄድ ምንድነው? ምን ጊዜም ቪዲዮ ፖስት ሳደርግ የተማርኳቸውን ነገሮች እንዲሁም ደግሞ የሰሯቸውን ቻሌንጆች ነው ፖስት ማድረግ። ለምሳሌ ዩቲዩብ ላይ ቫልዩ ቭሎግ የሚባል አዲስ ነገር ጀምሬያለሁ። ለታዳጊ ቢዝነስ ኦነር የቀን ውሎዬ ምን እንደሚመስል እየዞርኩ ለተከታዮቼ አሳያለሁ። ያ ምንድነው የሚያደርገው? ከተከታዮቼ ጋር የሆነ ቦንድን ክሬት እያደረኩ ነው፣ የሆነ መገናኘትን እየፈጠርኩ። ቫልዩ ቭሎጉን እንተውና ሌላ ምሳሌ ልስጣችሁ። ለምሳሌ ጸጉር ቤት አለሽም ብል እኔ ባንቺ ቦታ ብሆን ፖስት ማድረጋቸው ቪዲዮዎች ምንድናቸው? አንድ ሴት ጸጉሯን ስትሰራ የሚገጥሟትን ቻሌንጆች የሚገጥሟትን ችግሮች እንዴት መፍታት እንዳለባት በቪዲዮቼ ማስረዳት። እሱን ለማድረግ ደግሞ the 3A's ፍሬምወርክ የሚባል ነገር አለ። እሱን ተጠቀሙት። ምን እንደሆነ ልንገራችሁ። ፖስት የምታደርጓቸው ቪዲዮዎች በሙሉ ኦተንቲክ መሆን አለባቸው። ማለትም ሀቀኛ ልትሆኑ ይገባል። ምንም አይነት ነገር ልትዋሹ አይገባም። ምክንያቱም ዞሮ ፋኖቻችሁ ማወቃችሁ አይቀርም። ይሄ ደግሞ ፐርሰናል ብራንዳችሁን ወይም ስማችሁን ያጠረሽዋል። ሁለተኛው ኤ አክሽነብል መሆን አለባቸው ቪዲዮዎቻችሁ። አንድ ሰው የእናንተን ቪዲዮ አይቶ የሆነ ነገር ቀስሞ ሄዶ ወዲያውኑ ተግባር ላይ ማዋል መቻል አለበት። ሶስተኛው አዲክቲቭ መሆን አለበት። ሰውን ሱስ ልታስይዙት ይገባል። ኦኬ ቀጣዩ ስቴፕ ምንድነው? ይሄ ቢዝነስ ኦነር ቀጣይ ምንድነው የሚያደርገው? ቀጣይ ምን አይነት ቻሌንጅ ነው የሚገጥመው? የሚሉትን ነገሮች ሰው ኤክስፔክት እንዲያደርግ እንዲጠብቅ ልታረጓቸው ይገባል። ስለዚህ the 3A's ፍሬምወርክን በፍጹም ልትረሱ አይገባም። ስቴፕ 2
turn your customers into sales people ወይም UGC ኮንተንትን user generated ኮንተንትን ተጠቀሙ። ይሄንን በኤግዛምፕል ዲስክራይብ ላድርግላችሁ። አንድ ከስተመር የእናንተን ሰርቪስ ለመጠቀም ወደ ቢሮአችሁ ወይም ወደ ሱቃችሁ መጣ። ስለዚህ ለዛ ከስተመር ምን ብላችሁ ቃል ትገቡለታላችሁ? ኦኬ የኔ ሰርቪስ ስትጠቀም የሚያሳይ ቪዲዮ ወይም ኮንተንት ቀርጻ ፖስት ካረክ ነፃ ሰርቪስ ሰጣለሁ። ያው የሆነ መለከት አስቀምጡለታላችሁ ለቪዲዮ፣ ምክንያቱም ቪዲዮ እንዳሰባችሁት ፐርፎርም ላይ ያረክ ስለሚችል ማለት ነው። ስለዚህ ቪዲዮ ቀርጻ ፖስት አድርገ ይሄን ያክል ሪች ካገኘ ነፃ ሰርቪስ ሰጣለሁ ብላችሁ ለዛ ሰው ቃል ትገቡለታላችሁ። ሁለታችሁ ምንም ሉዝ የምታደርጉት ነገር የለም። ያ ሰው ቪዲዮ ቀርጾ ፖስት ያደርጋል። ቪው ካገኘለት እሰየው መጥቶ የእናንተን ሰርቪስ ይጠቀማል። ካላገኘለት ደግሞ ቪዲዮ ማጥፋት ይችላል። ይሄንን ያልኩበት ምክንያት ብዙ ማርኬተሮች የሚናገሩት አንድ ነገር ስላለ ነው። your clients are your best ads። ትልልቅ ቢዝነሶችን ካያችሁ ስታርበክስን እዩት ለምሳሌ፣ የተለያዩ ትልልቅ ፍራንቻይዞችን፣ የተለያዩ ትልልቅ ቢዝነስ ኦነሮችን እዩዋቸው። ሶሻል ሚዲያቸው ላይ ከክላይንታቸው ጋር የተያያዘ የሆነ ነገር አለ ወይ ቴስቲሞኒያል ሊሆን ይችላል። ጸጉር ቆራጭ ከሆነ ቢፎር ኤንድ አፍተር ሊሰራ ይችላል። ክላይንቱ ጸጉሩን ካቆረጠው በኋላ ምን እንደሚመስል ቀርጾት ሊፖስት ይችላል። በዚህም ምክንያት ነው your clients are the best ads የሚባለው። እንደውም ማርኬተሮች ከሚጠቀሙት አባባሎች በሙሉ አንድ የምታስቀኝ አባባል አለች። የክላይንታችሁን ኮንተንት ወይ ቤግ አድርጋችሁ ተቀበሉት፣ ወይ ለምናችሁ ተቀበሉት፣ ወይ ቦሮ አርጉ ተበደሩት፣ ወይ ደግሞ ስረቁት፣ ወይም ደግሞ አስፈቅዳችሁ ትዊስት ጨመራችሁበት የሱን አይዲያ እናንተ ላይ ተግብሩት። ስቴፕ 3 ደግሞ exploit the algorithm's secret obsession። እያንዳንዱ ፕላትፎርም የራሱ አልጎሪዝም አለው። ለምሳሌ ቲክቶክ የራሱ አልጎሪዝም አለው፣ ኢንስታግራም የራሱ አልጎሪዝም አለው፣ ዩቲዩብ የራሱ አልጎሪዝም አለው። ለእያንዳንዳቸው ፕላትፎርሞች አልጎሪዝሙ ምን እንደሚፈልግ አጣርታችሁ ልታውቁ ይገባል። ለምሳሌ ቲክቶክ ልንገራችሁ። ቲክቶክ ከፐርፌክሽን ይልቅ ኮንሲስተንሲን ሪዋርድ ያደርጋል። ወይም ኮንሲስተንት ከሆናችሁ የተሻለ ቪው ታገኛላችሁ። ያንን ሪዋርድ እንድታገኙ የሚረዳችሁን የ30 ቀን ፎርሙላ ልንገራችሁ። የመጀመሪያውን 10ሩን ቀናት ወይም አንድ ቪዲዮ በቀን ፖስት የምታደርጉ ከሆነ የመጀመሪያውን 10ሩን ቪዲዮዎች ጥቃቅን ፕሮብለሞች ሶልቭ አድርጉባቸው። ከቢዝነሳችሁ ጋር የተያያዙ ጥቃቅን ፕሮብለሞችን ሶልቭ እያደረጋችሁ ለሰው ልቀቁ። ፕሮብለሞቹ እንዴት ልታውቁ ትችላላችሁ? ድጋሚ ክላይንቶቻችሁን በመጠየቅ። ለምሳሌ የሆነ ዘመዳችሁን አፕሮች ታደርጉትና ሰርቪሳችሁ እንዲጠቀም ታደርጉታላችሁ። ወይም ግዴታ ሰርቪሳችሁ መጠቀም የለበትም። ለምሳሌ አንድ ሰው ሁሌ ጸጉሩን ይቆረጣል። ስለዚህ ያንን ሰው ትሄዱና ጸጉርን ስትቆረጥ ምን አይነት ቻሌንጅ ይገጥማል ብላችሁ ትጠይቁታላችሁ። ከዛም በኋላ ያንን ፕሮብለም ቪዲዮ ሰርታችሁበት ፖስት ታደርጉታላችሁ። ይሄኛውን የመጀመሪያውን 10 ቀናት የምታደርጉት። ከዴይ 11 እስከ 20 ድረስ የፈለጋችሁትን ነገር ኤክስፐሪመንት ማድረግ ትችላላችሁ። ቢሃይንድ ዘ ሲንስ ሊሆን ይችላል። ሬስቶራንት ካላችሁ ኪችን ውስጥ ሲሰራ ያለው ሁኔታ ምን እንደሚመስል ማሳየት ሊሆን ይችላል። እቺኛዋ ሼፍ ይሄንን ፒዛ አቃጠለችው ሚል ቪዲዮ ሊሆን ይችላል። ኢንተርቴይንመንት ሊሆን ይችላል። አስተማሪ ነገር ሊሆን ይችላል። የፈለጋችሁትን ነገር ኤክስፐሪመንት አድርጉ። አውቃለሁ ኮንተንት ክሪኤሽን እኮ ፉል ታይም ስራ አይደለም እያላችሁ እንደሆነ፣ ነገር ግን ሶሻል ሚዲያን እንደ ስራችሁ ትሪት ካደረጋችሁ እንደ ስራ ነው የሚከፍላችሁ። ከዴይ 21 እስከ ዴይ 30 ወይም ከ21ኛዋ ቀን እስከ 30ኛዋ ቀን ያለውን ጊዜ ደግሞ ለምታገኟቸው ኮንተንቶች ጊዜ ሰጣችሁ በቪዲዮ ሪፕላይ አድርጉ። ይሄንን የ30 ቀን ፍሬምወርክ ከተጠቀማችሁ በእርግጠኝነት ስኬታማ ማትሆኑበት ምንም አይነት ሪዝን አይኖርም። በዛች 30 ቀን ውስጥ ሪዛልት ባታዩበትም ነገር ግን አትሊስት ፋውንዴሽኑ ትገነቡበታላችሁ። አሁን የነገርኳችሁ 3 ስቴፖች ለተለያዩ ቢዝነሶች የሰሩላቸው እንዲሁም ደግሞ ሪዛልት ያመጡላቸው ስለሆኑ ለእናንተ የማይሰሩበት ምንም ምክንያት የለም። ቪዲዮን ከመጨረሴ በፊት ግን ዛሬ የነገርኳችሁን አድቫይስ ስትተገብሩት በፍጹም መስራት የሌለባችሁ 3 ሚስቴኮች ልንገራችሁ። የመጀመሪያው ፖስቲንግ ፕሮፌሽናል ኮንተንት። ሁሉም ቪዲዮዎቻችሁ ላይ ጫፍ ላይ ሎጓችሁ መስቀል ሊሆን ይችላል፣ ስለ ብራንዳችሁ ማውራት ሊሆን ይችላል። የሆነ ቢዝነስ የሚያስብል ኮንተንት አለ አይደለ? እንደዛ አይነት ኮንተንት ፖስት ልታደርጉ አይገባም። ምክንያቱም ሰውን እንጂ ሎጎን አይደለም ፎሎ የሚያደርገው። ፊታችሁን አሳዩ፣ ቻሌንጃችሁን አሳዩ፣ እውነተኛ ማንነታችሁን አሳዩ። ሰው ያንን ነው የሚፈልገው። አሁን ለኢትዮጵያ ውስጥ ትልልቅ የሆኑ ክሬተሮችን ማየት ነው። ፉሊ ኦተንቲክ ሆኖ ያላቸው ማንነት በግልጽ የሚያሳዩ ሰዎች ናቸው። ያንን ደግሞ ለወጥ አድርጋችሁ ቢዝነሳችሁ ላይ መተግበር። ሁለተኛው ሚስቴክ ኢግኖሪንግ ዲኤሞች ወይም የሚላክላችሁን መልእክቶች ወይም ኮመንት ሊሆን ይችላል ኢግኖር ማድረግ። እያንዳንዷ ዲኤም እና እያንዳንዷ ኮመንት እንደ ሴልስ ፒች ነው ትሪት ልትደረግ የሚገባው። በዛሽ ኮመንት ወይም በዛሽ ዲኤም ምክንያት ብዙ ደንበኞች ልታገኙ ትችላላችሁ። ስለዚህ ምን ጊዜም ስመልሱ እንደ ሮቦት ሳይሆን እንደ ጓደኛ፣ ትክክለኛ ለጓደኛችሁ የምትልኩለትን ቴክስት ነው መላክ ያለባችሁ። ያው ፎርማሊቲው እንደተጠበቀ ሆኖ ማለት ነው። ሶስተኛና የመጨረሻው ይሄ ብዙ ሰዎች ሲሰሩት፣ ብዙ ቢዝነስ ኦነሮች ሲሰሩት ማይወስተት ነው ኩዊቲንግ ቱ ሱን። ፉሊ የሶሻል ሚዲያን ፍሬ ሳያዩ ትንሽ ብቻ ለፍተው የሚያቆሙ ሰዎች። አልጎሪዝሙ በጣም ቴስት ያደርጋቸዋል። የእንትና ቢዝነስ የሆነ ቪዲዮ ፖስት አድርጎ በመጀመሪያው ቪዲዮ 100,000
10,000 ቪው ሊያገኝ ይችላል። የእንትና ቢዝነስ ደግሞ 100 ቪው ሊያገኝ ይችላል። ነገር ግን የሶሻል ሚዲያ ጨዋታ ላይ የሚያሸንፈው ሲጀምር ሰክሰስፉል የነበረው ሰው ሳይሆን ኮንሲስተንትሊ ሲያረግ የነበረው ነገር የሚያስቀጥለው ሰው ነው። ምክንያታችሁን መፈለግ አቁሙና ከዛሬ እንጀምር። የ15 ሰከንድ ቪዲዮ ቀረጹና ፖስት አድርጉ። ካላረጋችሁት ኢንቪዚብል ሆናችሁ እድሜ ልካችሁን ትቆያላችሁ። ይህንን እንድትጀምሩ የሚረዳችሁን ደግሞ ነፃ ስጦታ እኔ ይዤላችሁ መጥቻለሁ። ከታች ዲስክሪፕሽን ላይ ያለው ሊንክ ስነኩት የ30 ቀን ኦርጋኒክ የሆነ ኮንተንት ካላንደር አዘጋጅቼላችኋለሁ። እሱን ለቢዝነሳችሁ እንደፈለጋችሁ መጠቀም ትችላላችሁ። ሞክሩት።